በቃ እርሳኝ አለች። ገባሽ? ትንሱ ጠፋች። ትንሱ የት እንደሄደች እንግዲህ ከትላንት ወዲያ ጀምሮ እስከ ዛሬ ሶስተኛ ቀኗ ትንሱ የለችም፣ ጠፍታለች እየተባለ ነው ማለት ነው። እንግዲህ ትንሱ በመጥፋቷ አላዛር በጣም ተጎድቶ ባደረገው ነገር ጸጽቶኝ ይቅርታ እናቴ ይቅርታ እያለ ነው። እንግዲህ እሷ ደግሞ በቴክስት ያው አልፈልግህም ብላ እንደማትፈልገው ቴክስት ጽፋለታለች ማለት ነው። እንግዲህ ታሞ መንፋቀቅ አስቀድሞ መጠንቀቅ ይባላል እና አንዳንድ ያስተምራሉ ብላችሁ የምታስቡት ቪዲዮ እንኳን ሊያስተምር ዋጋ የሚያስከፍል ሆኖ ይገኛል ማለት ነው። ምክንያቱም እንዴት ይሄ ሁሉ የምትወዳትና የምታፈቅራትን ሴት በዚህ ደረጃ ይሄን ሁሉ ጊዜና ይሄን ሁሉ ሰዓት ይሄ ሁሉ ቪዲዮ ሲጫን፣ ስታዝን፣ ስትተክዝ፣ ስትጨነቅ አንድም ጊዜ ያው ይቅርብኝ ከዚህ ይበቃኛል ከዚህ ይቁም አላልክም ማለት ነው። አሁን ግን ያው ዶላሩ እስኪሞላ ይቅርታ ልጠይቅ መጣ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? እኔ ያለሁላችሁ በቸርነቱ እግዚአብሔር ይመስገን። እንደያላችሁበት አገር በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለቻናሌ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ቤተሰቦቼ ይዤላችሁ የመጣሁትኝ ያው እንደተለመደው አህሙ እና አላዛር ትንሱዬ ማለት ነው። እንግዲህ ትንሱዬ ዛሬ ትላንትም የለችም፣ ከትላንት ወዲያ ራሷን ስታፌን ትበልታ ከወደቀች በኋላ እስካሁን ድረስ የለችም ማለት ነው። 3 ቀኗ ኦልሬዲ 3 ቀን ትላንት አላዛር ያው ይሄ ሁሉም ነገር ሲሆን የነበረው ሁሉ ያው እውነት እንዳልሆነና ፕራንክ እንደሆነ ወይም ደግሞ እሷን ለመፈተን ብዬ ነው ብሎ እንግዲህ ትላንትና ለተመልካችም ለትንሱም ይቅርታ ጠይቆ ነበር ማለት ነው። ግን በሚገርም ሁኔታ እሷ ደግሞ ቴክስት ጽፋ ያው እንደማትፈልገው ቴክስት ጽፋለታለች ማለት ነው። እንግዲህ አላዛር በጣም ነው የተጸጸተው፣ ባደረገው ነገር በጣም ነው የጸጸተው ማለት ነው። ያው እንግዲህ እንደተለመደው አላዛር ትናንትና ሁሉን ሰው ይቅርታ ጠይቋን። እኔ እንደዚህ ይመጣን ብዬ አላሰብኩም እና እኔ ያው ተመካክረን ነበር እኔና አህሙ። ግን ቢሆንም በመጀመሪያ ጊዜ ወደ ቻናልም ወደ ዩቱብም ሳንመጣ የሆነው ነገር እኔ ወደ ውጭ ሀገር ሊሄድ እፈልጋለሁ ስላትኝ፣ በቃ ፍቅሩም እዚህ ጋር መቆም አለበትኝ። ለምን ብዬ ስላት አይ በቃ አንተ ከሄድ አይሆንም ብዬ ነው ብላ ስላለችኝ ያ ተጽዕኖ አድሮብኝ ያን ለእንትን ለማለት ጥንካሬዋንና ከኔ ምን ያህል እንደምትወደኝና እንደምታፈቅረኝ ምን ያህል እንደምትወደኝ ለማየት ፈተና ፈትናታለሁ ብዬ ይሄን ነገር አስቤ አህሙ ጋር ተማክሬ ነው ይሄን ነገር ያደረኩት ብሏን። እንግዲህ አላዛር እንግዲህ ትንሱ ደግሞ ያው እስከ መጨረሻው እምቢ ብላዋለይ፣ አትሄድም። ያው ከሄድክም ፍቅራችን እዚሁ ያቆማል። ምክንያቱም ማንኛውም ሰው የሚለው መልስ ነው፣ ማንኛውም ሰው የሚመልሰው መልስ ነው። አንድ ሰው በፍቅር ስትኖር አብረህ አንድ ላይ ካልሆነ በስተቀር አንተና እሷ አንድ ላይ ቆይታችሁ ተለያይታችሁ ወይ አንተ ወይ እሷ ወደ ሌላ ሀገር ብትሄዱ ምን ችግር እንደሚፈጠር የታወቀ ነው ማለት ነው። ምንም ጥያቄ የለውም። ምክንያቱም ማንኛውም ሰው በፍቅር ላይ ቆይቶ አንድ ቀን ማደር እራሱ አትችልም። ስለሷ ብዙ ነገር ይመጣልሃል፣ ስለሷ ብዙ ነገር ይወራልሃል እና ለዛ ነው አይቀጥልም፣ በፍቅራችን ላይ ሰይጣን ይገባል አይሆንም ብላ እንግዲህ እምቢ ያለ ትንሱ እውነቷን ነው፣ እውነትም አለባት ማለት ነው። እና እንግዲህ ቤተሰቦቼ ዛሬ ደግሞ ያው ትላንትና ይቅርታ ጠይቋል። ትንሱም ከቤቷ እንደሌለች እንደጠፋች ነው የተናገረው። ቤቷንም ሂዶ ቆርቁሮ ጠይቆ ነበር። ያው ሌሊት ቦርሳዋን ይዛ ሻንጣዋን ይዛ ወጥታለይ ተብሎ ነበርና እስካሁን ድረስ ትንሱ እንግዲህ አልታየችም፣ የለችም፣ ጠፍታለይ ማለት ነው። እንግዲህ ዛሬ ደግሞ አህሙ መጥቶ አላዛርን ደውሎ ጠርቶ አህሙ ነው አሁን የሁሉ ነገር እያደረገ ያለው። የአላዛርን ሀሳብ ራሱ ከዚህ ደረጃ እንዲደርስ የደገፍክለት አህሙ ነህ ማለት ነው። አንደኛ ትልቁ ቅራኔያችን እኛ ተመልካቾች አህሙ ላይ ነው። ምክንያቱም አንድ ሰው እውነት እንዳልሆነ እያወቅክ እንዴት በዚህ ደረጃ እንትን ትላለህ?
ትሄዳላችሁ። ቢያንስ አንድ ቪዲዮ እና 2 ቪዲዮ ለፈተና በቂ ነው ማለት ነው። እና ልጅቷን እኮ ግዴታ አስገድዳችኋትኝ አህሙ ጋር እንድትሆን በተለይ ያደረጋችኋት እራሳችሁ ናችሁ ማለት ነው። እና አህሙ ዛሬ አላዛርን ጠርቶ ያለበትን ሁኔታ እየጠየቀው ነበረ። ምንድን ነው የተፈጠረው ብሎ አህሙም እንዳላወቀ ሰው ሆኖ ነው እንግዲህ የመጣው። እኔ ሀሳቡን እንትን ባይለኝም ያው የሆነች ጓደኛ የነበረ ከዚህ ደርሶ ከዚህ ተመልሶ በዚህ ውስጥ ያለፉ ሚስቱ ጋር እያለ ሚስቱን አለሁልሽ እያለ ከሌላ ጋር ሌላ ነገር እያበሰለ የማውቃቸው የራሴ ጓደኞች ወላሂ በጣም የምታሳዝን ልጅ ነበረኝ። በራሴ ስላየሁት ሴት ልጅ እንድትጎዳ ስላልፈለግኩኝ ለዛ ነው ያ ነገር ነው ጥያቄውን ሲጠይቀኝ አላዛር ያ በውስጥ የመጣ እና ህዝቡም ይማርበታን ብዬ ነው። ስንቶቻችን ነን እንግዲህ እኛ ሴቶቹ እየወደዱን ወንዶቹ ደግሞ በላይ እንወዳችኋለን እያልን በሰው ላይ ቁማር የምንቀምር መጥፎ ስራ የምንሰራ ሚስቶቻችንን እንወዳለን እያልን ሚስቶቻችን ላይ ስንቶቻችንን ሌላ ነገር የምንሰራ እና ያ ነገር ለሰው ያስተምራን ብዬ ነው። ጓደኛዬ የራሴ የማውቃቸው ለሰው ይሄ ተመሳሳይ ይሄ ቀልድ ቢሆንም የአህሙና የትንሱ ቀልድ ቢሆንም ሀሳቡ ግን ያ ነገርን ለመንካት ነው አብዛኛው። ምክንያቱም ልጅቱ በጣም ነው የምታሳዝነው እና ያችኛዋ ልጅ እና የደረሰባት ይሄ ነገር አለሁልሽ፣ እወድሻለሁ፣ አፈቅርሻለሁ እያለ ብን ነፍስ እስከሚወጣ ከሷ ጋር እያለ ከሌላ ሰው ጋር ደግሞ በጎን ቦታው እስከሚደላደልለት እና እስከሚስተካከልለት መሰላል አድርጎ በዚችኛይቱ ወጥቶ ከዛ በኋላ አልፈልግሽም፣ ቻው፣ እኔ አንቺ ጋር መኖር አልችልም ብሎ አባሮ ከዛችኛይቱ ጋር እየኖረ ነው። ያ ህይወት ከሴቶች ላይ ወይም ከእህቶቻችን ላይ ያ ህይወት እንዳይፈጠር እና ያ ህይወት በጣም ስላሳዘነኝ ያ ትምህርት ይሆናን ስላልኩኝ አላዛር ሲናገረኝ ደግፌ በውስጤም ስላለ ያ ነገር ማውጣትም አንድ ቀን አወጣዋለሁ ብዬ ስለማስብ ያን ነገር ተቀብዬ ሀሳቡን አደረኩት። ግን እውነትም ያ አላዛር እውነት ነው መስሎኝ የነበረው ቀልድ መሆኑን ራሱ አልነገረኝም እያለ እንግዲህ አህሙ ሲናገር ነበር ማለት ነው። እንግዲህ አላዛርን ጠርቶ ምን እንደተፈጠረ አንድ ላይ ሲነጋገሩ አላዛር ከባድ ሁኔታ ውስጥ ነው ያለው። እጁንም ጠምጥሞ ነው ያለው። ምን እንደሆነ ባናቅም እጁንም ልክ እንደተሰበረ ወይም ደግሞ እንደተመታው የሆነ እንደቆሰለ ነገር ሻርፑን ጠምጥሞ ለምንድን ነው ምን ሆነህ ነው ሲለው እኔ ትንሱዬን በማሰብ ነው መኪናዬ ውስጥ የትንሱን ሻርፕ አንስቼ ጠረኗን አፍቆኝ ነው እያለ ነበር። ግን እጁን የሆነ ነገር እንደሆነ ነው የሚያሳየው ማለት ነው። ያው ለአህሙም አላሳየውም፣ ሊናገረውም አልፈለገም ማለት ነው። እና እንግዲህ ቤተሰብ ዛሬ አህሙ እንግዲህ ያመጣለት ሀሳብ ተሳስተሃን፣ ሁላችንም ተሳስተናን ይሄን ነገር በማድረጋችን እና ትንሱን ደግሞ እፈልጋለሁ ቃል ገባለሁኝ ብሎ ለተመልካችም ለአላዛርም ቃል ገብቶ ትንሱን እና አላዛርን እንደሚያስተካክል አንድ ላይ እንደሚያመጣልን ቃል ገብቷን ማለት ነው። አላዛር ደግሞ አሁን ያለህበት ከባድ ሁኔታ ውስጥ ስለሆንክ ወደ እናትህ ልውሰድህና እዛ ከእናትህ ጋራ ሁንና ትንሱ ደግሞ ቀስ ብላ ትመጣለች ብሎት ነበር። አላዛር ደግሞ የአህሙን ሀሳብ አልደገፈውም። ትንሱን ትቼ የት ነው የሚሄደው? እሷን መፈለግ አለብኝ ብሎ ነበር። እንግዲህ አላዛር ያው ተስፋ ባለመቁረጥ ቶሎ ሁላችሁም ሳትቸኩሉ እንትን ትላላችሁ ማለት ነው። ግን አህሙ ወይ አኑሯት ሊሆን ይችላል ወይ የሆነ ቦታ ያው ተማክረው ይሆናል እና እሱን ለኔ ተወው፣ አንተ ብቻ ግን ተረጋጋና ወደ ማሚ ሂደህ ትንሽ አረፍ በል እዛ ድርሼ እኔ ደግሞ ቀንም ሌሊትም ፈልጌ 24 ሰዓትም ቢሆን ቃል ገባልሃለሁ ትንሱን አመጣታለሁ ብሎታል ማለት ነው። አላዛር ደግሞ ሐኪም ቤትም ልትሆን ትችላለች፣ ልቧን ያማታን፣ ጭንቀት አለባት እና ስለዚህ እፈልጋታለሁ ብሎ ነበር። እሱ ግን አህሙ ቃል ገብቶለታን ትንሱን እንደሚያመጣ። እንግዲህ ትንሱዬ መጥታ ደግሞ አንድ ላይ ሆነው በስነ ስርዓት በሰላም ምንም ነገር ሳንሰማ ደስተኛ ሆነው ወደ ነበረበት ህይወታቸው እንዲመለሱ ሁላችንም ጸሎት እናደርግላቸው ማለት ነው። እንግዲህ በጣም ነው የሚያሳዝነው። ትንሱዬ የት እንደገባይ ባይታወቅም አላዛርም አዝኗን፣ አህሙም ባረገው ነገር ተጸጽቷን። ሁላቸውም ይቅርታ ጠይቀውናን እና ከይቅርታ በላይ ምንም ነገር የለም። እንግዲህ በቀጣይ ቪዲዮ በደስታ አንድ ላይ ሆነው ትንሱም አንድ ላይ ሆና
አብረው እንደሚመጡ ባለሙሉ ተስፋ ነን። እስከዛው ድረስ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው የኔ ውዶች። ቸር ሰንብቱ። ጥሩ ዜና ይዘን እንመጣለን ብዬ አስባለሁ። ባይ ባይ።